ሶስተኛው ምንድነው? ሊስት አውት ፐርፌክት ስኩዌርስ ነው። አሁን ፐርፌክት ስኩዌር የሆኑትን መለየት ነው። እዚህ ውስጥ ፍሮም ዘ ጊቭን ሊስት ለሚለን 4 ኢዝ ፐርፌክት ስኩዌር ለምን 2 ሲባዛ በ2 ስለሚሰጠን፣ 9 ኢዝ ፐርፌክት ስኩዌር የስ 3 ሲባዛ በ3 ስለሚሰጠን፣ 12 ፐርፌክት ስኩዌር አይደለም፣ 16 ፐርፌክት ስኩዌር ነው፣ 18 ፐርፌክት ስኩዌር አይደለም፣ 24 ፐርፌክት ስኩዌር አይደለም፣ 36 ፐርፌክት ስኩዌር ነው። ለምን 6 ሲባዛ በ6 ስለሚሰጠን ማለት ነው። 1.6 ፐርፌክት ስኩዌር አይደለም፣ 0.04 ፐርፌክት ስኩዌር ነው። ለምን 0.2 ሲባዛ በ0.2 ስለሚሰጠን። 1/4ኛ ፐርፌክት ስኩዌር ነው። ለምን 1/2 ታይምስ 1/2 ስለሚሰጠን። ይሄም ልክ ነው። ለምን 1/11 ሲባዛ በ1/11 ስለሚሰጠን። ይሄኛውም ልክ ነው። ለምን 0.1 ታይምስ 0.1 ስለሚሰጠን። ይሄኛውም ልክ ነው። ለምን 15 ሲባዛ በ15 ፐርፌክት ስኩዌር ስለሚሰጠን። ሰላም ተማሪዎች እንዴት ናችሁ? ሰክሰስ የጥናት ማዕከል ማዘጋጀው የ8ኛ ክፍል የማትማቲክስ ስራችን ነው። በዛሬው ዕለት ደግሞ አዲስ ዩኒት ዩኒቱ ስራችንን እንጀምራለን ማለት ነው። በዚህ ሌሰን ምንድነው የምንማማረው? ስኩዌር ምንድነው? ስኩዌር ሩት ምንድነው? ኪዩብ ምንድነው? ኪዩብ ሩት ምንድነው? የሚለውን በደንብ የምናይበት ሌሰናችን ነው ተማሪዎች። በአሪፍ ጊዜ አብረን እናሳልፋለን። ከዛ ጋር ተያይዞ በዚህ ቻፕተር ላይ የምናያቸው ዋና ዋና ነገሮች ምንድን ናቸው? እዚህ ጋር ሊስት የተደረጉ ስኩዌር ምንድነው የሚለውን በደንብ እናያለን። ስኩዌር ሩት ምንድነው? ዴፊኒሽን አላቸው፣ ትርጉምም አላቸው፣ ምልክትም አላቸው። ኪዩብ እና ኪዩብ ሩት ምንድነው የሚሉትን እናያለን። ከእነሱ ላይ የተያዘ ደግሞ የተለያዩ ፕሮብለሞችንም እናያለን። ወርክሺቶች አሉ። ወርክሺቶች የተለቀቁ ወርክሺቶችም አሉ። እነሱንም ማየት ትችላላችሁ። ለሚኒስትሪ የሚያዘጋጇቸው ማለት ነው። በጣም አሪፍ ወርክሺቶች አሉ። የባለፈው ሚኒስትሪ የነበሩ ሞዴል ፈተና የነበሩ አሉ። እነሱንም እንድታዩ እንጋብዛችኋለን። ከዛ በኋላ ደግሞ ኪዩብ እና ኪዩብ ሩትን በደንብ አንድ ባንድ እናያለን። ከነሱ ጋር የተያዙ ደግሞ ወርድ ፕሮግራሞች አሉ። እነሱንም እያየን አንድ ባንድ ይህን ለስን በአሪፍ በሆነ ሁኔታ እንጨርሳለን ማለት ነው። ከዛም በተረፈ ደግሞ ፐርፌክት ስኩዌር ምንድን ነው፣ ፐርፌክት ኪዩብ ምንድን ነው የሚለውንም በደንብ እናያለን። በአሪፍ ጊዜ አብረን እናሳልፋለን። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ሌሰናችን እንገባለን ማለት ነው። በጣም አሪፍ ቀጥታ ስኩዌር እና ስኩዌር ሩት ዲፋይን ከምናደርግ በቤታችን ውስጥ ባለ ምሳሌ እንረዳውና ለምሳሌ እነዚህ የምትሏቸው ሬክታንግል የሚመስሉ በቤታችን ውስጥ ለምሳሌ ሴራሚክ ሊሆን ይችላል፣ የተለያዩ ሬክታንጉላር የሆኑ ምስሎች ሊሆኑ ይችላል። ግን ስኩዌር የሆኑ ካሬ ማለት ለምንላቸው የምንጠራቸው አሁን የምንጀምረው ስንት በስንት ነው? አንድ አለ ሰው ኤሪያው የምንወስደው አሁን ይሄ አንድ በአንድ ነው ማለት ነው። ስኩዌር ነው ጀስት ስኩዌር ስለተባለ ማለት ነው። ይሄኛው ወደዚህ 3 አለ፣ ወደ ታች 3 አለ። ስለዚህ 3 በ3 ነው። ኤሪያው ስንት ይመጣል? አሁን 3 ይመጣል ማለት ነው። ስንት ይመጣል? አሁን 9 ነው። የመጀመሪያው ስንት ይመጣል? 1 ነው። ይሄኛው ደግሞ ለምሳሌ ወደ ታች 1 2 3 4 ነው። ወደ ታች ወደ ጎንም 4 ነው። ኤሪያው ስንት ይመጣል? 4 በ4 ነው። ስንት ይመጣል ማለት ነው? 16 ይመጣል ማለት ነው። እንዲህ ያን ሊስት አውት ማድረግ እንችላለን። ይሄን በተመሳሳይ የዚህኛው ወደ ታች 5 ነው። 1 2 3 4 5 ነው። 5 በ5 የሆነ ስኩዌር ነው። ኤሪያው ስንት ይመጣል? አሁን 5 ሲባዛ በ5 ስንት ይመጣል? 25 ምን አሉ? ካሬዎች አሉ፣ ስኩዌሮች አሉ። እንትን ስኩዌር የመጣው ከዚህ ሐሳብ ነው። ስኩዌር ምንድነው ከተባለ ምንድነው እዚህ ጋር ዴፊኒሽን ነው እንደምናየው። the process of multiplying a number by itself አንድ ቁጥር እርስ በርሱ ማባዛት ሁለት ጊዜ ምን ይባላል? ስኩዌሪንግ ኦፍ ነበር ይባላል። የሆነ ቁጥር አለ ለምሳሌ እዚህ ጋር እንደምናየው ምስሉ አንድ ከሆነ አንድን እርስ በርሱ ሁለት ጊዜ ስናባዛው ስኩዌር ይመጣል። ያ ስኩዌር ይባላል ማለት ነው። ሁለት እርስ በርሱ ስናባዛው 4 ሲጠራለ 3 ስኩዌሪንግ ሆነ the square of 2 4 ይመጣል ማለት ነው። 4ን እርስ በርሱ ስናባዛው 5 ይመጣል፣ 16 ይመጣል። the square of 4 ስንት ይመጣል? 16 ይመጣል። በጣም አሪፍ። 5 በ5 ስናባዛው 5 ስኩዌር ይሰጠናል። እሱም ውጤቱ 25 ይመጣል። the square of 5 is 25 እንላለን። እንዲህ እያልን አንድን ቁጥር እርስ በርሱ እያባዛን የምናገኘው ውጤት ስኩዌር ይባላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ በጣም አሪፍ። ሲነበብ ስኩዌር ኦፍ የነምበር ሲባል አንደኛ በተለያየ መልኩ ማንበብ እንችላለን። የመጀመሪያው ለምሳሌ ይህችን ነው አሁን እያነበብናት ያለ ነው። እቺ ስትነበብ አንደኛ ኤ ስኩዌር ትባላለች። በዚህ መልኩ ማንበብ እንችላለን። ወይም ደግሞ ዘ ስኩዌር ኦፍ ኤ ማለት እንችላለን። ኤ ቱ ዘ ፓወር ኦፍ 2 ማለት እንችላለን። እኛ በተመቸን
ልናነበው እንችላለን። በፈለግነው ብንጠራው ምንም ችግር የለም። ከነዚህ በሶስቱ ሰው ብዙ ጊዜ ኤ ስኩዌር ተብሎ ነው የሚነበበው። ኮመን ነው፣ ግን እናንተ በዚህ በፈለጋችሁ መልኩ መጠራትም ትችላላችሁ ማለት ነው። በጣም አሪፍ ሰው። እስኪ አሁን እንቀጥል። ምንድነው ኤግዛምፕላችሁ? የመጽሐፋችሁን ነው እየሰራን ያለ ነው። ፋይንድ ዘ ስኩዌር ኦፍ ዘ ፎሎዊንግ ነምበር ነው የሚለን። የመጀመሪያው የስምንትን ስንሰራ 8 ስኩዌር ማለት ነው አይደለ? 8 ስኩዌር ማለት ምን ማለት ነው? 8 ሲባዛ በ8 ማለት ነው። የስንት ይመጣል? 64 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ፍራክሽን ሲሆን ደግሞ አሁን ይሄ 4 ኦቨር 3 ምንድነው? ስኩዌር ማለት ነው። ይሄ ምን ማለት ነው? 4 ኦቨር 3 ታይምስ 4 ኦቨር 3 ነው። በማባዛት ፍራክሽን ሲባዛ ደግሞ ከላይ ያለው በላይ ያለው ይባዛል። ከላይ ያለው 16 ይመጣል። ከታች ያለው ደግሞ 3 ሲባዛ በ3 9 ይመጣል ማለት ነው። በጣም አሪፍ። ይሄኛው ደግሞ ይመጣል 20 ስኩዌር ማለት ነው። ይሄ ማለት 20 ሲባዛ 20 ማለት ነው። ስንት ይመጣል? 400 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛው ደግሞ ምንድነው? ኔጌቲቭ 10 ኦቨር 16 ስኩዌር ማለት ነው። ስለዚህ ምንድነው? ኔጌቲቭ 10 ኦቨር 16 ሲባዛ ኔጌቲቭ 10 ኦቨር 16 ይመጣል። ይሄ ሲባዛ ስንት ይመጣል? አሁን ከላይ ያለው ፖዚቲቭ መቶ ነው አይደል የሚመጣው? ፖዚቲቭ ለምን? ኔጌቲቭ ታይምስ ኔጌቲቭ ምንድነው? ፖዚቲቭ ነው። በ16 ሲባዛ በ16 256 ይመጣል። ይሄንን ማቃለል ይቻላል፣ ግን እንዳለ ዝም ብለን 100 ኦቨር 256 አድርገን ማስቀመጥ እንችላለን። በጣም አሪፍ። ስለዚህ ከዚህ የምንረዳው ኢንቲጀር ሊሆን ይችላል፣ ፍራክሽን ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል። ማንኛውም ነገር ስኩዌር መፈለግ ይቻላል ማለት ነው። አሁን ለምሳሌ እዚህ አንድ ብጨምርላችሁ 0.3 ስኩዌሩን ፈልጉ ቢባል ይሄ ማለት ምን ማለት ነው? 0.3 ታይምስ 0.3 ማለት ነው አይደለ? በጣም አሪፍ። አሁን ከፈለጋችሁ ይሄኛውን ወደ ፍራክሽን መቀየር ትችላላችሁ። የመጀመሪያው ወደ ፍራክሽን ሲቀየር 3 ኦቨር 10 ነው አይደለ? ታይምስ ይሄኛውም 3 ኦቨር 10 ነው። እንዲቀላችሁ ከተፈለገ እርስ በርሱ ማባዛትም ይቻላል። ይሄ ሲባዛ ስንት ይመጣል? ከላይ ያለው 9 ይመጣል። ከታች ያለው 100 ይመጣል። ይሄኛው ወደ መልሰን ወደ ዴሲማል ስንቀይረው ስንት ይመጣል? 0.09 ማለት ይቻላል። እንዳለም እዚህ ጋር ሆነን ማባዛትም ትችላላችሁ ማለት ነው። በጣም አሪፍ በጣም አሪፍ። ሌላኛው ደግሞ ምንድነው የሚለው? ዲስካስ ዘ ፎሎዊንግ ፓተርንስ ዊዝ ዮር ግሩፕ ነው የሚለው። የመጻፋቸውን ስለሆነ የምናየው ኮንስቲቲቭ የሆኑ ኦድ ናቹራል ነምበሮች አሉ። ኮንስቲቲቭ የሆኑ አሁን ለምሳሌ የመጀመሪያው ናቹራል ነምበር ማን ነበር? ኦድ ናቹራል ነምበር ማን ነበር? 1 ነው። ስኩዌር ሲሆን ስንት ነው? 1 ይመጣል። ሁለቱ ኦድ ተከታታዮች ምን ስንደምራቸው ለምሳሌ የመጀመሪያው 1 ነው። ቀጣዩ ደግሞ ኦድ ስንት ነው? 3 ነው። ሲደመሩ ስንት ይመጣሉ? 4 ነው። 4 ግን ምን ማለት ነው? 2 ስኩዌር ማለት ነው። ይቺ ደግሞ አንድም 1 ስኩዌር ማለት ይቻላል አይደል? በጣም አሪፍ። አሁን በደንብ ተከታተሉ። 3 ብናደርጋቸው ኦድ ተከታታይ ነው። 1 ሲደመር 3 ሲደመር 5 ይመጣል። ይሄ ደግሞ 9 ማለት ነው። 9 ደግሞ ማለት በስኩዌር ስናስቀምጣት 0 ስኩዌር ነው። ይኸው በደንብ ተከታተሉ። 3 ሲሆኑ 3 ስኩዌር መጣ። 2 ሲሆኑ 2 ስኩዌር መጣ። 1 ሲሆን 1 ስኩዌር ነው። 1 ልጨምር እስኪ። ለምሳሌ 1 ሲደመር 3 ሲደመር 5 ሲደመር 7 ስንት ናቸው? እነዚህ ብዛታቸው 4 ነው። ሲደመሩ ደግሞ 16 ነው። 16 ደግሞ ምን ማለት ነው? 4 ስኩዌር ማለት ነው። እንዲህ እያለ አሁን ብዛታቸው ለምሳሌ እዚህ ጋር ያሉት 10 ቢሆን ስንት ይመጣል ማለት ነው? 10 ስኩዌር ይመጣል። ይሄ ማለት 100 ነው። የመጀመሪያ 10 ኦድ ናቹራል ድምር ውጤታቸው 10 ቢሆን ስንት ይመጣል ማለት ነው? 10 ስኩዌር 100 ይመጣል ማለት። ስለዚህ ምንድነው የሚለው? ጀነራሊ ፍሮም ዘ አባቭ ግሩፕ ዊ ጀነራላይዝ ዛት the sum of the first n odd natural number is n square ይለናል። 1 ሲሆን 1 ስኩዌር ነው። 1 ይመጣል። 2 ሲሆን 2 ስኩዌር ነው። 3 ይመጣል። ማን ነው? 4 ይመጣል። 4 3 ስኩዌር 3 ሲሆን 3 ስኩዌር ነው። 9 ይመጣል። 4 ሲሆን 4 ስኩዌር ይሆንና 16 ይመጣል። 5 ሲሆን 5 ስኩዌር ይሆንና 25 ይመጣል ማለት ነው። ይሄ የሚገርማችሁ ሚኒስትሪ ላይ መጥቶ ነበር ባለፈው ዓመት ማለት ነው። እቺን ጥያቄ በደንብ መያዝ ያስፈልጋል ማለት ተማሪዎች። ግልጽ ነው። በጣም አሪፍ በጣም አሪፍ። ሌላኛው አዘኖት መያዝ ያለባቸው ብዙ ተማሪ የሚሸወድበት ሁለት ኤ ስኩዌር ማለት 2 ታይምስ ኤ ማለት አይደለም። ይሄን በደንብ ያዙ።
ይህም በደንብ ያዙ። ብዙ ተማሪ ይሸወዳል እዚህ። አሁን ለምሳሌ አንዳንዱ 10 ስኩዌር ሲባል 20 ነው ይላል። በፍጹም የተለያዩ ናቸው። 10 ስኩዌር ማለት ስንት ነው? 10 ስኩዌር ማለት 10 ሲባዛ በ10 ነው። ይሄ 100 ነው አይደል? አያችሁ፣ ኮምፔር ስታደርጉት በምንም የሚገናኝ አይደለም ሁለቱ። ስለዚህ ምንድነው እዚህ ጋር የሚባለው ኤ ስኩዌር ማለት ኤ ታይምስ ኤ ነው እንጂ 2 ታይምስ ኤ ማለት እንዳልሆነ። 2 ኤ የሚባለው ኤ ፕላስ ኤ ሲሆን 2 ኤ የሚባለው። ስለዚህ እነዚህ ሁለቱ አንድ አይነት እንዳልሆኑ ሁለቱም በደንብ ኮምፔር አድርጉ። በደንብ ያዙ። ይቺ ብዙ ተማሪ ሚስ እያደረገበት ያለው ይቺ ስለሆነ ማለት ነው። በጣም አሪፍ። ኦኬ እንቀጥላለን። ሌላኛው ፐርፌክት ስኩዌር የሚባል አለ። በዚህ የተማራችሁት ፐርፌክት ስኩዌር ምንድን ነው? አሁን አንድም ቁጥር እርስ በርሱ ማባዛት ችለናል። ስኩዌሩን መፈለግ ችለናል። አሁን ደግሞ መመለስ ነው። እዚህ የፐርፌክት ስኩዌር ብትባሉ ምንድነው? ያንን ቁጥር እርስ በርሱ ተባዝቶ የሚያመጣ ቁጥር አለ ወይ? ለምሳሌ አሁን ዜሮን እንውሰዱ። ለምሳሌ አሁን ዜሮ ኢዝ ፐርፌክት ስኩዌር ካም የስ እንላለን። ለምን? ዜሮ ታይምስ ዜሮ ስለሚሰጥ ማለት ነው። ኢዝ ዋን ኢዝ ፐርፌክት ስኩዌር የስ። ለምን? ዋን ታይምስ ዋን ስለሚሰጥ። በጣም አሪፍ። ኢዝ ፎር ኢዝ ፐርፌክት ስኩዌር የስ። ለምን? ቱ ታይምስ ቱ ስለሚሰጥ። ኢዝ ናይን ኢዝ ፐርፌክት ስኩዌር የስ። ለምን? ስሪ ታይምስ ስሪ ዘጠኝን ስለሚሰጥ ማለት ነው። እሺ ኢዝ 16 ኢዝ ፐርፌክት ስኩዌር የስ። ለምን? አራት ሲባዛ በአራት 16ን ስለሚሰጥ። ኢዝ 25 ኢዝ ፐርፌክት ስኩዌር የስ። ለምን? 5 ሲባዛ በ5 ስለሚሰጥ። ኢዝ 10 ኢዝ ፐርፌክት ስኩዌር ኖ። ለምን? 10ን እርስ በርሱ ተባዝቶ የሚሰጥ ቁጥር የለም። ራሽናል ነበር ሆኖ ማለት ነው። ግልጽ ነው ተማሪዎች? ስለዚህ 10 ኢዝ ኖት ኤ ፐርፌክት ስኩዌር። 20 ኢዝ ኖት ኤ ፐርፌክት ስኩዌር። ለምን? 20ን እርስ በርሱ ተባዝቶ 20ን የሚሰጥ ቁጥር የለም። ስለዚህ አንድ ቁጥር ፐርፌክት ነው የሚባሉት በዚህ ሳይድ የምታዩዋቸው ይቀጥላል። እንደዚህ ይቀጥላል። አሁን በዚህ የሆነ ሌላ ቁጥር አለ እርስ በርሱ ተባዝቶ ያንን ቁጥር የሚሰጥ ማለት ነው። በጣም አሪፍ። ስለዚህ ፐርፌክት ስኩዌር የምትለው ኮንሴፕት በዚህ ያዙና ሌላኛው አዘቦት የምትለው ስኩዌር ኦፍ የራሽናል ነምበር ኢዝ ኦልሶ ራሽናል ነምበር ነው። ለምሳሌ 4 ራሽናል ነምበር ነው። ስኩዌር ብናደርገው 16 ይመጣል። 16ም ራሽናል ነምበር ነው፣ ችግር የለው። 0 ኢዝ ራሽናል ነምበር። ስኩዌር ሲሆን 0 ነው። 0 ራሽናል ነምበር። ሌላኛው ምንድነው? 0 ታይምስ 0 0 ነው። 0 ስኩዌሩ 0 ነው ለማለት ነው። ሌላኛው ደግሞ ፎር ኤኒ ራሽናል ነምበር ኤ ኤንድ ቢ ሁለቱን አባዝተን ስኩዌር ማድረግና እያንዳንዳቸውን ስኩዌር አድርገን ማባዛት አንድ አይነት ውጤት ነው። አሁን እቺኛዋን በምንድነው ላስረዳቸው። ለምሳሌ 2 ታይምስ 3 አድርገን ውስጥ ላይ ስኩዌር ማድረግና 2 ስኩዌር ታይምስ 3 ስኩዌር ማድረግ አንድ አይነት ናቸው። ቼክ እናድርገው። መጀመሪያ ብራኬት ውስጥ በዚህኛው ሳይድ ያለው ሲሰራ 2 ታይምስ 6 ስንት ነው? 6 ነው አይደለ? 6 ስኩዌር ይመጣል። 6 ስኩዌር ማለት 6 ባዛ በ6 ነው። ስንት ይመጣል? 36 ይመጣል። እሺ እዚህ ጋር ያለውን ደግሞ እነሱ ይሄ ደግሞ 2 ስኩዌር ስንት ነው? 4 ነው። ሲባዛ 3 ስኩዌር ስንት ነው? 9 ነው አይደለ? 9 ሲባዛ በ4 ስንት ነው? 36 ነው። ስለዚህ ተመሳሳይ ናቸው ማለት ነው። መደመርና መቀነስ ግን አይቻልም። መደመርና መቀነስ ማለት 2 ፕላስ 3 ስኩዌር እና 2 ታይምስ 3 ስኩዌር አንድ አይነት አይደለም። በጣም የተለያዩ ናቸው። ሁለቱም አይገናኙም። በማይነስም ሲሄድ አይቻልም። 2 ማይነስ 3 ስኩዌር ማለት እና 2 ማይነስ 2 ስኩዌር ማይነስ 3 ስኩዌር በፍጹም የተለያዩ ናቸው እንጂ በማባዛትና በማካፈል ግን ይሰራል። ይሄ ማባዛት ነው ይቻላል። በዚህኛው ማካፈል ነው። ይሄ በደንብ ይቻላል። በማካፈል አሁን ስንሰራ 2 ኦቨር 3 ስኩዌር ማለት እና 2 ስኩዌር ኦቨር 3 ስኩዌር ማለት አንድ አይነት ናቸው። አሁን ይሄኛው ምን ማለት ነው? 2 ኦቨር 3 ስኩዌር 2 ኦቨር 3 ታይምስ 2 ኦቨር 3 ማለት ነው አይደል? 4 ኦቨር 9 ይመጣል። እዚህኛውም ስናደርገው 2 ስኩዌር ስንት ነው? 4 ነው። 3 ስኩዌር ስንት ነው? 9 ነው። ስለዚህ አንድ አይነት መጡ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እሺ ኤክሰርሳይዝ 2.1 የመጻፋችሁ ማለት ነው። ዲተርማይን ዌዘር ኢች ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ትሩ ኦር ፎልስ ነው የሚለን። ትክክል ከሆነ ትሩ ነው እንላለን፣ ስህተት ከሆነ ደግሞ ፎልስ ነው እንላለን። 10 ስኩዌር ማለት 10 ሲባዛ በ10 ነው። ትክክል ነው፣ ቀደም ያልኳችሁ ማለት ነው። 8 ስኩዌር ማለት 8 ሲባዛ በ2 ማለት ነው። ይሄ ፎልስ ነው አይደለ? የስ 8 ሲባዛ በ8 ማለት ነው እንጂ 8 ሲባዛ በ2 ማለት አይደለም። ኤክስ ስኩዌር ማለት 2ኤክስ ነው። ይሄም ፎልስ ነው ብለናል። ይሄን ነው በቁጥር እየደገመልን ያለው መልሶ ማለት ነው። ስለዚህ ይሄኛው ፎልስ ነው።
ኔጌቲቭ 60 ስኩዌር ማለት 3600 ነው። ይችን በደንብ ጥንቃቄ አድርጉ። ይችን በደንብ ጥንቃቄ አድርጉ። በደንብ ላሳያችሁ። አሁን ኔጌቲቭ 60 ስኩዌር እና ኔጌቲቭ 60 ስኩዌር በፍጹም የተለያዩ ናቸው። ይሄ ማለት የመጀመሪያው ኔጌቲቭ 60 ስኩዌር ማለት ምን ማለት መሰላችሁ? ኔጌቲቭ 60 ታይምስ ኔጌቲቭ 60 ማለት ነው። ሶ ኔጌቲቭ በኔጌቲቭ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው አይደል የሚመጣ ያርስ። ስለዚህ ኔጌቲቭ ይጣፋና ይሄ 3600 ይመጣል። 3600 እንደዚህ ቢሆን ኖሮ ይሄ ትሩ ይሆናል። ኔጌቲቭ 60 ስኩዌር ማለት ግን ምን ማለት ነው? ኔጌቲቭ 60 ሲባዛ በ60 ማለት ነው። በቃ 60 ብቻ ነው ስኩዌር የምናደርግ እዚህ ጋር ያለችውን ብቻ እንጂ ኔጌቲቭ ዋን አይመለከትም። ስለዚህ ይሄ ደግሞ ስንት ይመጣል? ኔጌቲቭ 3600። ኔጌቲቭ 3600 ደግሞ ፐርፌክት ስኩዌር አይደለም። ሶ ይሄኛው ምን ይመጣል? አሁን ፎልስ ይሆናል ማለት ነው። በጣም አሪፍ። አሁን ይሄኛው ትክክል ማየታችሁ ከሆነ አሁን ይሄ ምን ማለት ነው? ይሄ ኔጌቲቭ 30 ሲባዛ በኔጌቲቭ 30 አሁን ባለው ኔጌቲቭ ታይምስ በኔጌቲቭ ፖዚቲቭ ይመጣል። 30 ሲባዛ በ30 900 ይመጣል። ሶ ይሄ ትክክል ነው ማለት ነው። በጣም አሪፍ በጣም አሪፍ። ሌላኛው ደግሞ ሁለተኛው ፋይንድ ኤክስ ስኩዌር ነው። ያው ስኩዌራቸውን ፈልጉ። ኢች ኦፍ ዘ ፎሎዊንግ ራሽናል ነበር ነው። ስኩዌራቸውን ፈልጉ ነው። ለኤ ለምሳሌ ወይም ኤክስ ኢኳል ቱ 6 ቢሆን ኤክስ ስኩዌሩ ማለት 6 ስኩዌር ነው። ስለዚህ 6 ሲባዛ በ6 ስንት ይመጣል? 36 ይመጣል ማለት ነው። ቢ ኤክስ ኢኳል ቱ ኔጌቲቭ 20 ይለናል። ይሄ ማለት ኤክስ ስኩዌር ማለት ኔጌቲቭ 20 ስኩዌር ማለት ነው። ይሄ ማለት ኔጌቲቭ 20 ሲባዛ በኔጌቲቭ 20 ስንት ይመጣል? ይሄ ፖዚቲቭ 4 ይመጣል። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሚመጣ ማለት ነው። እሺ ሌላኛው ደግሞ እሺ ኢን እንስራ። ተመሳሳይ ስለሆነ ኤ ማለት ኤክስ ኢኳል ቱ 0.03 ነው። ይሄ ማለት ኤክስ ስኩዌር ምን ይመጣል? አሁን 0.3 ማን ነው? 03 ስኩዌር ነው። ይሄ ማለት 0.03 ታይምስ 0.03 ሶ ቅድም እንዳልኳችሁ ከፈልጋችሁ ይሄን ወደ ፍራክሽን ብትቀይሩት አሁን ስንት ይመጣል? 3 ኦቨር 100 ይመጣል አይደል? ታይምስ 3 ኦቨር 100 ይመጣል። ይሄ 9 ይሆናል ከላይ ያለው ሲባል ይሄ ደግሞ 10000 ይመጣል አይደል? ሶ ይሄ ማለት 0.0009 ይመጣል ማለት ነው። ግልጽ ነው ተማሪዎች? ወደ ዴሲማል ተመልሶ ይጻፍ። ሌላ ደግሞ አንድ ፍራክሽን እንስራ። 12 ኦቨር 3 ይለናል 4 ይለናል። የመጨረሻው ኤፍ ማለት ነው። ኤክስ ኢኳል ቱ 12 ኦቨር 4 ከሆነ ኤክስ ስኩዌሩ ስንት ይመጣል? በነገራችን ላይ ይሄ ራሱ ቀላል 12 ኦቨር 4 ማለት 3 ነው። ስለዚህ 3 ስኩዌር ማለት እንችላለን። 3 ታይምስ 3 ማለት ነው። ይሄ 9 ይመጣል ማለት ነው። ምክንያቱም ስለሚካፈል አካፍለን የተገኘውን ውጤት ማባዛት ይሻላል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላኛው ሶስተኛው ምንድነው? ሊስት አውት ፐርፌክት ስኩዌርስ ነው። አሁን ፐርፌክት ስኩዌር የሆኑትን መለየት ነው። እዚህ ውስጥ ፍሮም ዘ ጊቭን ሊስት ለሚለን 4 ኢዝ ፐርፌክት ስኩዌር ለምን 2 ሲባዛ በ2 ስለሚሰጠን፣ 9 ኢዝ ፐርፌክት ስኩዌር የስ 3 ሲባዛ በ3 ስለሚሰጠን፣ 12 ፐርፌክት ስኩዌር አይደለም፣ 16 ፐርፌክት ስኩዌር ነው፣ 18 ፐርፌክት ስኩዌር አይደለም፣ 24 ፐርፌክት ስኩዌር አይደለም፣ 36 ፐርፌክት ስኩዌር ነው። ለምን 6 ሲባዛ በ6 ስለሚሰጠን ማለት ነው። 1.6 ፐርፌክት ስኩዌር አይደለም። 0.04 ፐርፌክት ስኩዌር ነው። ለምን 0.2 ሲባዛ በ0.2 ስለሚሰጠን። 1/4 ፐርፌክት ስኩዌር ነው። ለምን 1 ኦቨር 2 ታይምስ 1 ኦቨር 2 ስለሚሰጠን። ይሄም ልክ ነው። ለምን 1 ኦቨር 11 ሲባዛ በ1 ኦቨር 11 ስለሚሰጠን። ይሄኛውም ልክ ነው። ለምን 0.1 ታይምስ 0.1 ስለሚሰጠን። ይሄኛውም ልክ ነው። ለምን 15 ሲባዛ በ15 ፐርፌክት ስኩዌር ስለሚሰጠን። ስለዚህ ፐርፌክት ስኩዌር የምንላቸው እነዚህ ራይት ምልክት ያደረኩባቸው ናቸው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ አራተኛው ምንድነው? ኤክስፕሌን ዌዘር ዘ ነምበርስ አር ፐርፌክት ስኩዌር ኦር ኖት ነው የሚለው። ለምሳሌ ኤ ፐርፌክት ስኩዌር ነው። 144 ዘ ፐርፌክት ስኩዌር ለምን 12 ሲባዛ በ12 ስለሚሰጠን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ቢ 201 ፐርፌክት ስኩዌር አይደለም። ለምን ዜር ኢዝ ኖ ነምበር፣ እሱን እርስ በርሱ ተባዝቶ የሚሰጥ ቁጥር ስለሌለ ኖት ፐርፌክት ስኩዌር እንላለን። ሲ 324 ይላል። ምናልባት እስኪ ይሄንን
18 በ18 ላባዛውና ከሰጠኝ ልንላለን ማለት ነው። 18 በ18 ባባዛው 8 ጊዜ 8 64 6 አለኝ 8 ጊዜ 1 8 ከ6 ጋር 144 8 ጊዜ 1 8 8 ጊዜ 1 ጊዜ 1 1 አሁን ይሄን ልደምረው ወደታች አራት ይወርዳል 2 3 ስለዚህ ይሄ ማለት 18 ሲባዛ በ18 ማለት ነው። ስለዚህ yes is a perfect square ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ አምስተኛው ምንድን ነው የሚለን which of the following are a square of even numbers ነው። የኢቭን ነምበር ስኩዌር የሆኑ ምንድነው ናቸው የሚለን ሐሳቡን ልንገራችሁ። አንድ ቁጥር ኢቭን ነምበር ከሆነ ስኩዌሩም ኢቭን ነምበር ነው የሚሆነው። ለምሳሌ ሁለት ኢቭን ነምበር ነው የሚሆነው። ስኩዌሩ ስንት ነው? የሁለት ስኩዌር አራት ነው። አራት ነው ኢቭን ነምበር ነው። አራት ኢቭን ነምበር ነው። ስኩዌሩ ስንት ይመጣል? 16 ነው። 16ም ኢቭን ነምበር ነው። እንዲህ እያለ ይቀጥላል። ስለዚህ 10 ለምሳሌ 10 ኢቭን ነምበር ነው። ስኩዌር ስናደርገው 100 ነው የሚሰጠው። 100ም ኢቭን ነምበር ነው። ስለዚህ ቁጥሩ ኢቭን ነምበር ከሆነ ስኩዌሩም ኢቭን ነምበር ነው። ሶ እነሱን ፈልጉ ነው የሚለን። አሁን የኢቭን ነምበር ስኩዌር የሆነ የትኛው ነው? ለምሳሌ ይሄ የስ ነው። ይሄ ለምን ኢቭን ነምበር ነው? የመጀመሪያው 6 ከሆነ ይሄ አይደለም። ስኩዌር ፐርፌክት ስኩዌር ነው በነገራችን ላይ፣ ግን የኢቭን ነምበር አይደለም ነው። እንዳትሚስ እንዳትፈለው ኮንሴፕቱ። ይሄ በራሱ ፐርፌክት ስኩዌር ነው፣ ግን የኢቭን ነምበር ግን አይደለም። ይሄ የማን ነው? የ25 ስኩዌር ነው። 25 ሲባዛ በ25 ይሰጣል። 25 ደግሞ ኢቭን ነምበር አይደለም፣ ኦድ ነው። በሱ መልኩ እንድታያት ነው። ሌሎችም ይሄም ኢቭን ነምበር ነው፣ ግን የኦድ ስለሆነ ኤክስ እናደርገዋለን። ይሄ ኢቭን ነምበር ነው። የስ የምን የ20 ስለሆነ 20 ስኩዌር ስለሆነ 20 ደግሞ ኢቭን ነምበር ስለሆነ ይሄ ኢቭን ነምበር ነው። ለምን? የ18 ከላይ ቅድም እንዳየነው የ18 ስኩዌር ስለሆነ ማለት። ስለዚህ ዋት ዱ ዩ ኮንክሉድ ነው የሚለን። ምንድነው ከዚህ ጀነራላይዝ የምታደርጉት ነው የሚለን። አንድ ቁጥር ኢቭን ነምበር ከሆነ ስኩዌሩ ምን ይሆናል? ኢቭን ነምበር ይሆናል የምትለውን ኮንሴፕት በተመሳሳይ እንድንይዘው። ለምን? ለስድስተኛው ተመሳሳይ ነው። አንድ ቁጥር ኦድ ከሆነ እንትኑ ስኩዌሩም ኦድ ነው የሚሆነው። ለምሳሌ የስ ኦድ ነው። ለምን? 121 ኦድ ነው። ለምን? የ11 ስኩዌር ስለሆነ 11 ስኩዌር ሲባዛ 11 ነው 11 121 ስለምሰጥ ይሄ ኦድ ነው። ለምን? 15 ስኩዌር ነው። ይሄ አይደለም። ለምን? ቅድም ምን ብለናል? የ14 ስኩዌር ስለሆነ ይሄ የኢቭን ስለሆነ ይሄ አይሆንም። ለምን? ፐርፌክት ስኩዌር ነው በራሱ ግን ለምን? የኦድ ግን አይደለም፣ የኢቭን ስለሆነ ማለት ነው። ይሄም አይሆንም፣ የኢቭን ነው። ለምን? ራሱ ቁጥሩ ኢቭን ስለሆነ። ይሄ ግን ነው የኦድ ስለሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ 17 ሲባዛ በ17 አካባቢ የሚመጣ ይመስለኛል። እሱን ቼክ ማድረግ ይቻላል ማለት ነው። በጣም አሪፍ። ሌላኛው ምንድን ነው የሚለው ኢቫሉዌት ይለናል። ኢቫሉዌት ይሄኛው አንድ እዚህ ጋር ማሰብ አንድ ፎርሙላ ልንገራችሁ። ይችን ያዙና ከዛ በኋላ በዛች ፎርሙላ መሰረት ትሄዳላችሁ። ሁለት ቁጥሮች ቢሆኑ ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ነው። ይችን በደንብ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ነው። ለምሳሌ አሁን 4 ስኩዌር ሲቀነስ 2 ስኩዌር ማለት ምን ማለት ነው? ቁጥሩን ላቅልላችሁ ነው። ወደዚህ ስንመጣ በጣም ብዙ ነው። ይሄ ማለት 4 ሲቀነስ 2 ሲባዛ 4 ሲደመር 2 ማለት ነው። ምን ማለት ነው? አሁን ይሄ 4 ሲቀነስ 2 ይመጣ። መጀመሪያ ብራኬት አለ መሰለ ታይምስ 4 ሲደመር 2 6 ይመጣል ነው። ቺኛው ፐርፌክት አታስፈልግም። ሶሪ ቺኛው ፐርፌክት አታስፈልግም። 6 ይመጣል። ስንት ይመጣል? አሁን 12 ይመጣል። በእያንዳንዱ መስራት ይችላል። 4 ስኩዌር ስንት ነው? ኦር ደግሞ በራሱ አባስተን 4 ስኩዌር ሲቀነስ 2 ስኩዌር 4 ስኩዌር በራሱ ስንት ነው? 16 ነው። ሲቀነስ 2 ስኩዌር ስንት ነው? 4 ነው። መጨረሻ ላይ ውጤቱ ይሄን ይሰጠናል ማለት ነው። አሁን ሁለት ነገር ነው የምናየው። በዚህኛው መስራት እንችላለን። ቁጥሩ በጣም ሲበዛ አሁን በዚህ መሰረት ምን ማለት ነው? 38 ሲቀነስ 37 ታይምስ 38 ሲደመር 37 ይመጣል ማለት ነው። አሁን ይሄ ስንት ነው? ይሄኛው አንድ ይመጣል። አንድ ሲባዛ ይሄኛውን እንደምረው 38 እና 37 ሲደመር ስንት ይመጣል? አሁን 5 አንድ አለ 75 ይመጣል። ስለዚህ ይሄ ስንት ይመጣል? 75 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እንዲህ እያልን እኛ የምንፈልገውን ቁጥር መስራት
እንችላለን። አሁን ይሄ ማለት 75 ሲቀነስ 74 ሲባዛ 75 ሲደመር 74 ማድረግ እንችላለን። እንዲህ እያልን አሁን እቺ የመጨረሻዋን እንስራ። እቺ ማለት ምን ማለት ነው? አሁን ባለው መሰረት 218 ሲቀነስ 217 ሲባዛ 218 ሲደመር 217 ነው። ይሄኛው አንድ ይመጣል። ይሄ ማለት አንድ ሲባዛ ይሄኛውን እንደምረውና ውጤቱን እንየው። 218 217 ሲደመር ስንት ይመጣል? 8 እና 7 15 አንድ አለኝ። ይሄ 3 ይሆናል። ይሄኛው ደግሞ 4 3 ይመጣል። 435 ነው። አንድ ሲባዛ 438 ደግሞ 435 ይመጣል ማለት ነው። በጣም አሪፍ። አሁን ይሄ ሁሉንም ስኩዌር አድርገን ስናባዛ ትንሽ ቁጥሩ ስለሚበዛ ያስቸግረናል። በዚህ መልኩ መጨረስ ይቻላል። አጭርና በጣም ቀላል መንገድ ስለሆነች ማለት ነው። ይችን 9ኛ ክፍል ስለሆነ በደንብ የምትማሩት፣ ግን ይሄ ከአሁኖችን ብትለማመዷት ለእናንተ በጣም ጊዜያቸውን ይቆጥባል፣ ያሳጠርላቸዋል መንገዱንም ማለት ነው። በጣም አሪፍ። 8ኛው ምንድን ነው የሚለን? ኤክስፕረስ 64 አስ ዘ ሰም ኦፍ ዘ ፈርስት 8 ኦድ ናቹራል ነምበርስ ነው የሚለን። ስለዚህ የቀላል ነው። 64ን በሰም ኦፍ ፈርስት ኦድ ናቹራል ነምበር ነው። 64 ማለት 8 ስኩዌር ነው አይደለ? 8 ስኩዌር ነው አይደል? ቅድም በቀላይ ቀን ስኩዌር ይመጣል ስንል ነበር። ስለዚህ 1 ሲደመር 3 ሲደመር 5 ሲደመር 8 ኦድ ናቹራል ነምበሮች መሆን መቻል አለባቸው። 7 ሲደመር 9 ሲደመር 11 ስንት ናቸው? 1 2 3 4 5 6 ሲደመር 13 ሲደመር 17 መሆን መቻል አለባቸው። አሁን ይሄን ብንደምረው ግዴታ ስንት መስጠት አለበት? ይሄ 64 መስጠት አለበት። መደመር ይቻላል በቀላሉ ማየትም ስለሚቻል ማለት ነው። ቅድም ኤን ኦድ ናቹራል ነምበሮች ከሆኑ ሰማቸው ኤን ስኩዌር ይሆናል። ቅድም ባለው መሰረት በዚህ መልኩ ማስቀመጥ ይቻላል። ይሄንን እናንተ ቼክ ማድረግ ትችላላችሁ ማለት ነው። በጣም አሪፍ። ዋናው ፎርሙላ ማለት ይጠበቅባችኋል። ሌላኛው ደግሞ በነጥብ ሲሰጥ እንዴት አድርገን አፕሮክሲሜት ወይም ደግሞ በማጠጋጋት ስኩዌር መፈለግ ይቻላል የምትለዋን ነገር ማየት ይችላል። ለምሳሌ አሁን የምናጠጋጋበት ምንድነው? ራውንዲንግ የምንለዋለን። ራውንዲንግ ኢዝ ፕሮሰስ ኦፍ ኤስቲሜት መገመት ማለት ነው። ፓርቲኩላር ነምበር ኮንቴክስት ነው። ያ ኮንቴክስቱ ምንድነው? እንደ ሁኔታው ነው። ወደ 1 ዲጂት ወደ 2 ዲጂት ምናምን የሚባለውን ነገር ሲሰጠናል ኢንስትራክሽን። ግን ስናጠጋጋ ግን ቤዚክ የሚባሉ ሀሳቦች አሉ። ቱ ራውንድ ነምበር ሉክ አት ዘ ኔክስት ዲጂት ኢን ዘ ራይት ፕሌስ ነው የሚለው። ያ ቁጥር 5 እና ከ5 በላይ ከሆነ ወደ ቀጣዩ እናሻጋግረዋለን። ከ5 በታች ከሆነ ግን ጀስት እናልፈውና ቁጥሩን ብቻ መስታለን ማለት ነው። ለምሳሌ አሁን ለምሳሌ ይቺ እዚህ ጋር ያለው 4.3ን በአፕሮክሲሜት ስኩዌር ለመስራት 3ን እናይና 3 ከ5 በታች ከሆነ እንተዋታለን። ስለዚህ አሁን 4 ወዴት ይጠጋል? ወደ 4.3 ወደ 4 ይጠጋል። ለምን? ከ5 በታች ስለሆነች ይቺ 3 ማለት ነው። ይሄ ማለት 4 ወደ 4 ስኩዌር ደግሞ 16 ነው። ስለዚህ 4.3 ስኩዌር ወደ አፕሮክሲሜት ያደርጋል ወደ 16 አፕሮክሲሜት ያደርጋል ማለት ነው። እንዲህ እያልን ለምሳሌ አሁን የመጨረሻው እንኳን ላይ ይቺን ወደ 1 ዲጂት አጠጋጉ ብንባል ይቺኛው 5 እና ከ5 በላይ ከሆነ ወደዚህ 1 ይጨመርባትና ይቺ ወደ አፕሮክሲሜት ታደርጋለች ወደ 2.5 ታደርጋለች። ስለዚህ የ2.5 ስኩዌር ደግሞ ማን ነው? ይሄ 6.25 ነው አይደለ? ስለዚህ ምን እናደርጋለን? 2.45 ስኩዌሩ ወደ አፕሮክሲሜት ያደርጋል ማለት ነው። ወደ 6.25 አፕሮክሲሜት ያደርጋል ማለት ነው። እንዲህ እያልን ዋናው እዚህ ጋር ግን ምንድነው የሚሰጠን? አንድ ዲጂት ነው 2 ዲጂት ነው የሚለው ዋናው ኢንስትራክሽናችን ቤዚክሊ በኢንስትራክሽናችን መሰረት አድርገን እንሄዳለን። ግን ኢንስትራክሽንን ስናይ ግን ትልቁ ቁጥር የተሰጠን ዲጂት 5 እና ከ5 በላይ ግሬተር ዛን ከሆነ ራሱን ወደ አንድ እንደመርበትና ወደ ቀጣይ እናሻገረዋለን። ከ5 በታች ከሆነ ግን ቁጥሩ እሱን ትተን እንዳለ ቁጥሩን እንወስዳለን ማለት ነው። በጣም አሪፍ። ለምሳሌ እዚህ ጋር 0 ስኩዌር 2 ነው ይለናል። ይሄ ፎልስ ነው። ዜሮ ዲተርማይን ዌዘር ኦፍ ዘ ፎሎዊንግ ስቴትመንትስ አር ትሩ ኦር ፎልስ ነው የሚለን። 0 ስኩዌር 0 ነው። 0 ታይምስ 0 ስለሆነ 10 ስኩዌር ኢዝ ግሬተር ዛን 10.05 ስኩዌር ግሬተር ዛን 11 ስኩዌር ነው። ይሄ ፎልስ ልክ ነው። ይሄ ፎልስ ነው። ለምን? ጭራሽ ሌዛ ነበር መሆን የነበረበት። እንደዚህ ነበር መቀመጥ የነበረበት። 10 ስኩዌር እኮ 100 ነው። ይሄኛውና ጫፍና ጫፎቹን እንኳን ነው 11 ስኩዌር 821 ነው። 100 ከ121 በምንም ታምር አይበልጥም፣ ያንሳል እንጂ ማለት ነው።
ይችኛዋ ቅድም እንዳልኳችሁ 9.9 ስኩዌሩ አፕሮክሲሜት ነው መሆን የነበረበት እንጂ ኤግዛክት አይደለም የሚሆነው። ስለዚህ አሁን ፎልስ ነው። ለምን አፕሮክሲሜት መሆን መቻል ነበረበት ይችኛዋ ምልክት ማለት ነው። እሺ ሌላኛው አሁን ለምሳሌ ቅድም ባልኳችሁ በአፕሮክሲሜሽን 4.2 ይችኛዋ ከ5 በታች ነች አይደል? 2 ስለዚህ አሁን 4.2 ወዴት አፕሮክሲሜት ያደርጋል? ወደ 4 ያደርጋል። ስለዚህ የ4.2 ስኩዌሩ ወዴት አፕሮክሲሜት ያደርጋል? ወደ 4 ስኩዌር 4 ስኩዌር ደግሞ ወደ 16 ይሄዳል ማለት ነው። እንዲህ ያ የምንፈልገውን ቁጥር መውሰድ እንችላለን። አሁን ቢን ብናየው ይችኛዋን ብናየው አሁን ብንለው እቺ ከ5 በላይ ነች አይደል? 8 ስለዚህ 10.8 ወዴት አፕሮክሲሜት ያደርጋል? ወደ 11 አፕሮክሲሜት ያደርጋል። ስለዚህ 10.8 ስኩዌሩ ወዴት አፕሮክሲሜት ያደርጋል? ወደ 11 ስኩዌር 11 ስኩዌር ደግሞ ስንት ነው? 121 ኤግዛክት ግን አይደለም፣ ግን አፕሮክሲሜት ያደርጋል ብለን እንመልሳለን። ግን መጠንቀቅ ያለብን ለምሳሌ አሁን እዚህ ጋር 10.8 ስኩዌር ማለት ኤግዛክት 121 ነው ቢባል ይሄ ፎልስ ነው፣ አፕሮክሲሜሽን ነው እንጂ ኤግዛክት አይደለም። ልክ እዚህ ጋር እንዳየነው ማለት ነው፣ የሴም ፓርት ማለት ነው። እሱን ጥንቃቄ ማድረግ ይኖርብናል ማለት ነው። በጣም አሪፍ። አሁን ደግሞ እንዴት አድርገን ከቴብል ስኩዌር መፈለግ እንችላለን? ይሰጠናል ብዙ ጊዜ ሚኒስትሪ ላይም ባለፈው ዓመት መጥቶ ነበር ይሄ ጥያቄ። ከቴብልስ እንዴት አድርገን አፕሮክሲሜት መፈለግ እንችላለን የምትለዋን ነገር መለየት እንችላለን። ቴብል ይሰጠናል። አፕሮክሲሜት ለመፈለግ መጀመሪያ ቴብል ይሰጠናል። ቴብል ሲሰጠን ግን እንዴት ማማራት የምናደርገው? ለምሳሌ ይህችንን ወስዳ ሁሉንም በመጽሐፋቸው በጀርባ ላይ ያለውን ስላልወሰድኩት ነው ሳምፕል ነው ማሳያቸው። ለምሳሌ የዚህችን ስኩዌር ለመፈለግ ምንድነው የምናደርግ? 1.0 ብለን ከዛ ልቀይራት ሲኛውን ፓርት ልቀይርና ሶሪ ታገሱ ትንሽ እንዲህ ብዬ ልጻፍ እንዲለይላችሁ ማለት ነው። በደንብ እንዲለይላችሁ ነው የሚያደርጉት። ምንድነው አሁን የዚህኛውን ስኩዌር ለመፈለግ ይችኛዋን ስኩዌር ፈልጉ ቢባል ምንድነው የምናደርገው? በመጀመሪያ ደረጃ አችኛዋን ፓርት 1.0 እንዲህ ነው ቨርቲካሊ መተን የምንፈልጋት። የመጨረሻዋን ይችን ፓርት ያለችባትን ደግሞ እንዲህ መተን ነው የምንፈልጋት። በቃ ይችን ብቻ እንድትለዩልኝ ነው የፈለኩት እንጂ ሌላው በጣም ለምሳሌ 1.0 ያለው እዚህ ጋር ነው። ይሄው ሄሪቴዝ አለ 1.0 ከዛ ቨርቲካሊ 6 ያለበት ደግሞ ይሄ ነው። ስለዚህ ይችን ፓርት እንሄዳለን ማለት ነው። ይችን ማለት ነው። ስለዚህ አሁን 1.06 ስኩዌሩ ስንት ይመጣል ማለት ነው? ይችን እንመጣና እዚህ ጋር ይችን ፓርት እንወስዳለን ማለት። ስለዚህ ስንት ይመጣል? 1.124 ይመጣል ማለት ነው። ይሄ በጣም ቀላል ስለሆነ ነው ዝም በቀላሉ ማሳያችሁ። በኋላ በደንብ እናየዋለን ማለት ነው። በጣም አሪፍ። ሌላኛው ደግሞ ስኩዌር ሩት ደግሞ የሚባል ኮንሴፕት አለ። ስኩዌር ሩት ማለት መመለስ ማለት ነው። ስኩዌር የነበረውን መመለስ ነው። ለምሳሌ የስኩዌር ሩት ደግሞ መለከቱ እዚህ ጋር ዴፊኒሽኑ ምንድነው? for any rational number a and b if a square is equal to b then a is the square root of b ነው የሚለው። ስኩዌር ሩት እዚህ ጋር ነው። እንዲህ ነው ኖቴሽኑ፣ እንደዚህ ነው የሚቀመጠው። እርስ በርሱ ተባዝቶ የሚሰጠውን ቁጥር እናወጣዋለን። ለምሳሌ 16 ብንል አሁን ይችኛውን እዚህ ጋር ያሉትን ብናይ አንድ ባል ስለዚህ ስንት ይመጣል? ይሄ ማለት 4 ሲባዛ በ4 ነው። ስለዚህ 4 ሆኖ ይሄ ማለት ዘ ስኩዌር ሩት ኦፍ 16 ስንት ነው ማለት ነው? 4 ነው። በፖዚቲቭ ኮንሰን ነው። ኔጌቲቭ 4 ሲባዛ በኔጌቲቭ 4 ይሆናል። ችግር የለውም ግን ፖዚቲቭ ለጊዜው እንወስደው ማለት ነው። አሁን በተመሳሳይ ለምሳሌ 32ን ብንወስድ 32 እርስ በርሱ ተባዝቶ የሚሰጥ ቁጥር የለንም አይደል? በራሽናል ነምበር። ስለዚህ ይሄን አንጠቀም ራሽናል ነምበር ላይ ስላለን ማለት ነው። ራዲካል በኋላ በደንብ ስናየው ዘጠነኛ ክፍል ሌላ ተጨማሪ ትምህርት ስላለ እሱን እናያለን። ግን በዚህ ትምህርታችሁ ይሄ ማለት እርስ በርሱ ተባዝቶ የሚሰጥ ቁጥር ከሌለ እሱን እንተዋለን ማለት ነው። በጣም አሁን ሲል ብናየው ለምሳሌ አሁን 64 ይላል። ዘ ስኩዌር ሩት ኦፍ 64 ማለት ምን ማለት ነው? 8 ሲባዛ በ8 ነው አይደለ? ስለዚህ 8 እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላ ለምሳሌ አሁን እዚህ ጋር ያለው ዲን ብናየው ራዲካል 256 ቢባል ይሄ ማለት 16 ሲባዛ በ16 ማለት ነው። እኩል ይሆናል 16 ማለት ነው። ኢ ደግሞ ዘ ስኩዌር ሩት ኦፍ 400 ቢባል ይሄ ማለት ዘ ስኩዌር ሩት ኦፍ 20 ሲባዛ በ20 ማለት ነው። ይሄ 20 ማለት ነው። ይሄኛው ኤፍ ዘ ስኩዌር ሩት ኦፍ 81 ማለት
ስኩዌር ሩት ኦፍ 9 ሲባዛ በ9 ነው። 9 ይመጣል። እንዲያ የመጨረሻው እና አንደኛው የስኩዌር ሩት ኦፍ 625 ማለት ስኩዌር ሩት ኦፍ 25 ሲባዛ በ25 ማለት ነው። ስንት ይመጣል? 25 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እንዲያ ስኩዌር ሩትን በደንብ እንቀጥልበታለን ማለት ነው። እዚህ ጋር እንደምናየው የመጨረሻው እዚህ ጋር ያለው ሌሰን እንሰራለን። ኢቫሉዌት ነው የሚለን ይሄኛው ስንት ይመጣል? እርስ በርሱ ተባዝቶ 0 የሚሰጠው ቁጥር 0 ነው። ይሄኛው ስንት ይመጣል? 13 ነው። ለምን 13 ሲባዛ በ13 ስለሆነ የሚሰጠን። ይሄኛው ስንት ይመጣል? ይሄኛው 0.5 ይመጣል። ለምን 0.5? ይሄኛው መስራት እንችላለን። ስኩዌር ሩት ኦፍ 0.25 ማለት 0.5 ባዛ በ0.5 ነው። ይሄኛው 0.5 ይመጣል። ከፈለጋችሁ እናንተ ደግሞ ወደ ፍራክሽን መቀየር ትችላላችሁ። ይሄኛው 25 ሲካፈል ለ100 ማለት ነው። ወደ ፍራክሽን ቀይር። ይሄ ደግሞ ታዲያ ምን ማለት 5/10 ታይምስ 5/10 ስለሚሰጥ 5/10 ነው። ወደ ዴሲማል ሲቀየር ተመልሶ የሚሰጠናል ማለት ነው። በጣም አሪፍ። በዚህ መሰረት ሌሎቹን መስራት ትችላላችሁ። በጣም ቀላል ስለሆነ ማለት ነው ተማሪዎች። የዛሬው ሌሰናችን ይህንን ይመስል ነበር። አይሆፕ አሪፍ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። በቀጣይ ደግሞ ኪዩብ እና ኪዩሪትን በደንብ የምናይበት ሌሰናችን ይዘን እንመጣለን። ወርክሽቶችን ተለቀዋል። ወርክሽቶችን ማየት ትችላላችሁ። ለሚኒስትሪ እና ለሞዴል የሚያዘጋጃችሁን ወርክሽት ቪዲዮዎችን ስለለቀቅንላችሁ ማለት ነው። ከዛ በተጨማሪ ደግሞ ቴሌግራም ቻናላችንን ጆይን አድርጋችሁ የተለያዩ የሞዴል እና የሚኒስትሪ ጥያቄዎችን እንለቃለን። ወስዳችሁ መለማመድ ትችላላችሁ። የዛሬው ሌሰናችን ይህን ይመስል ነበረ። መልካም የትምህርት ጊዜ፣ መልካም የጥናት ጊዜ። ቻው